ሰላም ብለናችኋል የዩቲዩብ ቤተሰቦቻችን፣ ሰላም ብለናችኋል። የአሁኑ ላይቭ እየተላለፈ ነው። እስካሁንም ያሉን የነበሩት ላይቮች እንዳለ ስለተላለፉ ዛሬ ተጭነው ተቀምጠዋል። ስለዚህ ሰብስክራይብ አድርጉ፣ ሰብስክራይብ አድርጉ እና ፋሚሊ ሁኑ። ቪዲዮዎች እየተሰሩበት ነው፣ ትጠቀሙበታላችሁ። ሪያክሽን ቪዲዮ እየተሰራበት ነው፣ መልሶች እየተመለሱበት ነውና እንደዛ እያደረገ ስለሆነ ቪዲዮዎች ራሱ በተከታታይ እየለቀቀ ነው ያለውና ገብታችሁ ያመለጣችሁ ካለ እነዚህ መመልከት ትችላላችሁ። እነዚህ በተከታታይ እየለቀቃቸው ናቸው። የሰራባቸው ሪያክሽን መልሶች ናቸውና ተጠቀሙበት ገብታችሁ። በቀድር ታምናለህ? በሚገባ። በቀድር ማያምን ሙስሊም መሆን ይችላል? አይችልም። አንድ ሰው የግድ በቀዳና ቀድር ማመን አለበት ሙስሊም ለመሆን። አንቱና بالقضاء والقدر ይላል። ስለዚህ ግዴታ በቀድር ማመን። ቀድር ማለት ምን ማለት ነው ትርጉሙ? ቀድር ማለት የተከሰተ ነገር ነው እንደማለት ነው። ክስተት። ኦኬ። ስለዚህ ያ ክስተቱ አንተ ነው የምትከስተው ወይንስ አላህ ነው የከሰተው? ራሴ ነው የምከስተው። ታዲያ ምንድን ነው በቀድር የምታምነው? ካዳ ራስ የምትከስት ከሆነ አይደለም። ቀድር ስንል አሁን ምርጥ መልስ ሰጠህ ነው እዚህ ጋር። ይሄን ቶፒክ ትቀይራለህ ግን ከሰጠሁህ ማለት ነው። መረጃ ግን ታመጣለህ። መረጃ ታመጣለህ። አይ ነው ለምን መሰለህ ቀድር ላይ ምንም ቻሌንጅ ልታደርገኝ እንደማትችል አውቃለሁኝ። የምመልሱትን አውቀዋለሁ። መረጃ ግን አታመጡለትም። ምክንያቱም እኔ ከአንተ 100 እጥፍ መረጃ ማምጣት ስለምችል ማለት ነው። ግን ልስማ፣ የተለየ ነገር እንደማታመጣ እያወቅሁ መረጃ ግን እንደማታመጣ እያወቅሁ ቀጥል። አንድ ሰው የነፃ ሀሳብ አለው። በቀደና ነፃ ሀሳብ ስንል ቀደና ቀደር አሁን ዱዓ ይቀይረዋል። ዱዓ ይቀይረዋል ብለን እናምናለን። ለምሳሌ እኔ ነፃ ሀሳብ ዝሙት አደርጋለሁ ብዬ ቢሆን አሁን ለምሳሌ ያ አላህ ያ ረቢ እንደው ከክፉ ነገር ሁሉ ጠብቀኝ ብዬ ዱዓ አድርጌ ቢሆን ያ ነገር ተጽፎ እንኳን ቢሆን እኔ ያደረኩት ዱዓ ይቀይረዋል። ገቤቶ። ስለዚህ መልካም። ስለዚህ ቀድርን ዱዓ ይቀይረዋል አይደለ? በሚገባ። ኦኬ። ቀድር ያላ ቃል ነው አይደለ? አዎ። ኦኬ። ዱዓውስ ያላ ቃል አላህ ነው ወይንስ አንተ ነህ ዱዓ የምታደርገው? ያላ ቃል ሁሉ አላህ ነው የሚቀይረው። ስለዚህ ያላ ቃል ይቀየራል እያልከኝ ነው? አዎ፣ ያላ ቃል በዚህ ላይ ይቀይራል። ኦኬ። ያላ ቃል ግን ለዋጭ የላትም ይላል ቁርአን። ደግሞ ቁርአን ነው የተባለው እኮ ቀደር እኮ አይደለም ቁርአን ነው ያላ ቃል ብሮ የከሊማት ያላ ቃል ፈጽሞ ለዋጭ የላትም ይላል ነው ያልኩህ። እኔ ቁርአን ነው ያልኩህ። ያላ ቃል ይለወጣል አልከኝ። ያላ ቃል ነው አልከኝ። ያላ ቃል ደግሞ ፈጽሞ ለእናንተ ለዋጭ የላትም ያላ ቃል ይላል። ያላ ቃል ለዋጭ ከሌላት ያላ ቃል ይለወጣል እንዴት ትለኛለህ? ያላህ ቃል የተባለው ቁርአን ነው ያልኩህ ብራዘር። ይሄ ቀዳና ቀደር ብራዘር አዳምጠኝ። ያላ ቃል ራሱ ለውጥ የለውም። አንድ የተናገረው ለውጥ የለውም። ስለዚህ ካላ ቃል ውስጥ አንዱ ጋነም ትገባለህ የሚል ንግግር ካለው ዱዓ አይቀይረውም። ለምሳሌ ፈርዖን ጋነም ይገባል የሚል ካለ ያላ ቃል ነው ይሄ። ገነት የሚያስገባው ዱዓ የለም። ዱዓ ባያደርግ ይገባል። ለምን እንደማይገባው አይገባም። እንኳን ዱዓ ተውና አላህ ጌታ ነው ብሎም ገነት አልገባም። እምነቱ ተቀባይነት አላገኘም። ምክንያቱም ጋነም ይገባል ስለተባለ። ዱዓ አድርጓል ነበረ ፈርዖን። ደግሞ አላህ ጌታ ነው ብሎም አምኖ ነበረ። ኖ እምነት አይጠቅምም ብሎ አሰመጠው፣ ጋነም ከተተው። አይደለም ዱዓ ከማድረግም ጌታዬ ብሎ አምኖም ነበረ ያለው። ስለዚህ አሁን ፖይንቱ ላይ ቁምና እምነቱን የሚሰጠው እሱ ስለሆነ አላህ ስለሆነ የሚሰጠው ሊለውጠው አይችልም። ይሄንን ቀድርን ፕላስ ደግሞ አላህ ከራሱ ጋር ይለዋወጣል እያልከኝ ነው። የወሰነውን ጋነም ትገባለህ ይልህና እንትን ስትል ደግሞ ገነት ይከትሃል እያልከኝ ነው። በመጀመሪያ የተናገረው ኦኬ ተሳስቻለሁ ማለት ነው። ጋነም ትገባለህ ብኑ ተሚያ ያልኩህ ጸሎት ስላደረግክ በቃ ገነት ግባ ይልሃል እያልከኝ ነው። ቀዳና ቀደርን ባጭሩ ዱዓ ይቀይረዋል። ጀሃነም ሆነ ጀነት ይቀይረዋል። ዱዓ መልካም ስራ ነው አይደለም?
ዱዓ መልካም ስራ ነው። መልካም ስራ ነው። ስለዚህ ነብይህ እንዲህ ብሏል። በደንብ አስተውሉ። ዱዓ መልካም ስራ ነው ብሎኛል። ነብዩ ደግሞ ምን ብሏል መሰላችሁ? መሐመድ እንደዚህ አለ፣ ከኛ ውስጥ ከእናንተ ውስጥ ገነትና ገሃነም ያልተወሰነላችሁ የላችሁ ማናችሁም አለ። እና ታዲያ ለምን ነው መልካም ስራ የምንሰራው አሉት። መልካም ስራ ለምን እንሰራለን ታዲያ አሉት። አላህ አስቀድሞ ለወሰነው ለመስራት ያ ፖሲብል ይሆንላችኋል፣ ይቀልላችኋል አለ። ወደዛ ይቀልላችኋል። በሌላኛው ሐዲስ ደግሞ ምን አለ? አስቀድሞ የተወሰነባችሁ ለገሃነም ከሆነ አለ። በደንብ አስተውሉ። አስቀድሞ የተወሰነላችሁ ለገሃነም ከሆነ መልካም ስራ ስትሰሩ አንድ እርምጃ ሲቀራችሁ አለ። ከመልካም ስራ ውስጥ አንዱ ዱዓ ነው። ዱዓ ስታደርጉ ኖራችሁ የተወሰነው ገሃነም ከሆነ አለ አንድ እርምጃ ሲቀራችሁ መጥፎ ያሰራችሁና ገሃነም ይከታችኋል አለ። የተወሰነላችሁ ግን አስቀድሞ ገነት ከሆነ አለ አስቀድሞ መጥፎ ስራ ስትሰሩ ያቆያችሁና ልትሞቱ ገሃነም ልገቡ አንድ እርምጃ ሲቀራችሁ አለ። በደንብ አስተውሉ። ልሞቱ አንድ እርምጃ ሲቀራችሁ መልካም ያሰራችኋል፣ ዱዓ ያስደርጋችሁና ገነት ይከታችኋል አለ። ሊድ የሚያደርገው አስቀድሞ የወሰነው ነው እንጂ የሚሰራው አይደለም ማለት ነው። ፎሎ የሚያደርገው አስቀድሞ በተጻፈው ነው። አሁን ያወራሃትን ልታወጣልህ ትችላለህ? በሚገባ ነው። አንዴ ክፈትልን ክርስቲያን። በአማርኛው ትክክል አድርገውና ክፈተው። ኦኬ፣ መጀመሪያ ያወራኸውን ልክፈትለት። አይ ቲንክ ሁለቱንም እናያቸዋለን። ከዚህም በላይ ከፍ ያሉ ቀድር አንድም አይቀየርም። ምክንያቱም ወንድ ይሁን ሴት እዚህ ቦታ ይሁን እዚህ ብለው የሚመጣ ስለሆነ አይቀይረው። ይቀይረዋል ካልክ ከራስ ጋር የምትጋጨው። እኛ እኮ ይስማማናል ይቀይረዋልም ስትል አልጋጭም። እንዴት ነው የምጋጨው? እየመለስኩ ነው። ለአንተ የመለስኩ እየመሰለ ነው። እናየው የለ እሺ አንዴ ይሄንን መጀመሪያ የተናገርከው ነው። ይሄንን እንየው። ኦኬ አማርኛ አድርገውና ኦኬ ታንብብና ችግር የለውም ተረጉምልሃለሁ። ኦኬ አንተ ብትተረጉም ምን ያደርግልኛል? ሰው በሚሰማው አማርኛ አድርገው። እንግሊዝኛ የሚያፈርሽ ችግር የለውም። እኛ ስለማንዋሽ አታስብ። ወይም አረብኛ ታነባለህ? እንደዚህ ብሎ እንትን የለም። በአማርኛ አድርገውና ጀማ ሁሉ አንብበው በሰው ፊት ለፊት እንደምታነበው ማለት ነው። አረብኛውን ታነባለህ? አሁን ታነብ ማለት ነው። በራስህ አፈሳሰር ነው የፈሰርከው። አይ አልፈሰርኩም፣ አደርግልሃለሁ። ችግር የለውም። እኛ ጭቅጭቅ ስለማንወድ ችግር የለውም። ላደርግልህ አረብኛ አማርኛ ሐዲስ የከፈትከውን ሱናን ስንት ነበር የከፈትከው? ቡሃሪ 6596 ላይ እስከዛ ቼክ ማድረግ ትችላለህ አንተ። ወያተብሉ ኦኬ ይኸው ላንብብልህ አንዴ። አምራን ቢን ሁሰይን እንዳስተላለፈው አንድ ሰው የአላህ መልእክተኛ ሆይ የጀነት ሰዎች ከእሳት ሰዎች ተለይተው ይታወቃሉን ብለው ጠየቁት። ነቢዩም አዎ አለው። ሰውየውም እንግዲያውስ ሰዎች ለምን መልካም ስራን ለመስራት ይጥራሉ ሲል ጠየቀ። ነቢዩም እያንዳንዱ ሰው የተፈጠረበትን ስራ ይሰራል ወይም ለእርሱ የተጠቃለለለትን ስራ ይሰራል ሲሉ መለሱ። ማለትም እያንዳንዱ ሰው ለተፈጠረበትና ወደ ተመደበበት ቦታ ወደሚያደርሰው ስራ የሚያመራው መንገድ ሆኖ ያገኘዋል ይላል። የሚሰራው ለምንድን ነው? ሙሐመድ ምን ብለው ጠየቁት? የገነት ሰዎች እና የጀሃነም ሰዎች ተለይተው ይታወቃሉ ብለው ጠየቁት። አዎ ይታወቃሉ ብሎ መለሰላቸው። እና ለምንድን ነው ሰዎች መልካም ስራን የሚሰሩት ሲሉ ይጠይቁታል። ምክንያቱም ያንን የሚሰሩት አላህ አስቀድሞ የወሰነባቸውን ነገር እንዲፈጽሙት ስለሚያደርጋቸው ነው፣ ስለሚረዳቸው ነው የሚል ሰጥቷቸዋል ማለት ነው። ይኸው ይሁንተም ያዚህ ላይ የምትለዋለህ እና ታዲያ ይሄ እፎይ እንዳለው ቅድም ሚዩት ነው እፎይ። አዎ ታዲያ ይምጣጣል ዝምታ ነው መልሳ። ስለዚህ አንድ ሰው የአላህ መልእክተኛ ሆይ ቅድም ያልኳችሁ ማለት ነው መልካም የሚሰሩት መጥፎ የሚሰሩት ለምን እንደሆነ ጠየቁታል። የአላህ መልእክተኛ ሆይ የጀነት ሰዎች ከእሳት ወይንም ጀሃነም ሰዎች ተለይተው ይታወቃሉን?
ብሎ ጠየቀ። ነቢዩም አዎ ይታወቃሉ፣ የሚታወቁ ከሆነ መስራት አይጠበቅባቸውም ማለት ነው። ሰውየውም እንግዲያውስ ሰዎች ለምን መልካም ስራን ለመስራት ይጥራሉ አለው። የሚታወቅ እከሌ ገነት እከሌ ገሃነም ተብሎ ተለይቶ የሚታወቅ ከሆነ ለምን መልካም እንሰራው? ምክንያቱም በቀድር ከሆነ አስቀድሞ በወሰነው ከሆነ እነከሌ ነው የሚገቡት እነከሌ ነው ካለ መልካም መስራት ለምን አስፈለገ? ለምንድን ነው አሉት ሲሉ ጠየቁት ማለት ነው። ነቢዩም እያንዳንዱ ሰው የተፈጠረበት መጥፎ የሚሰራው ስለተፈጠረበት ነው መጥፎ እንዲሰራ፣ መልካም የሚሰራው ስለተፈጠረበት ነው። እያንዳንዱ ሰው የተፈጠረበትን ስራ ይሰራል። በራስህ ነው የማትሰራው፣ የተፈጠርክበትን ነው የምትሰራው። ወይም ለእርሱ የተገራለትን ማለትም ቀላል የሆነለት ያ ቀላል የሆነለት የተፈጠረለት ነው የተፈጠረበት ማለት ነው። እንዲሰራው አላህ እንዲያደርግ ብሎ የፈጠረው ማለት ነው። የቱ ጋር ነበርክ? የተገራለትን የተፈጠረበት አንዴ አንብቤ ልጨርሰው አለመሆኑን ታሳየኛለህ። የተቀለለለትን ቅድም ያልኳችሁ ማለት ነው። ቀላል የሆነለትን ለማለት ነው። የተቀለለለትን ሲል ቀላል የሆነለትን ወደዛ ሊድ የሚያደርገውን ይሰራል ነው ሐዲሱ። የተቀለለለትን ስራ ይሰራል ሲሉ መለሱ። ማለትም እያንዳንዱ ሰው ለተፈጠረበትና ወደ ተመደበበት ሉክ ምን ወደተባለበት ቀድሞ የተመደበበት አለ። ወደ ተመደበበት ቦታ የሚያደርሰውን ስራ የሚያወራውን መንገድ ገራም ሆኖ ያገኘዋል። መቼ ነው የተመደበው? ገና ሳይወለድ ነው። አንተ ገነት አንተ ገሃነም ተብሎ የተመደበው ገነት እና ገሃነም የተመደበው ተወልዶ አይደለም፣ ሰርቶ አይደለም። ገና ሳይወለድ ነው። በእናቱ ማህፀን ሳለ የገሃነም የገነት ተብለው የተመደቡት። አስቀድሞ ደግሞ አደምን ሲፈጥር ነው እንዲመጥቶ እነኞቹ የገነት ናቸው እነኞቹ የገሃነም ናቸው ብሎ የመደባቸው። ኢብኑ ተይሚያ ጋር ሄድ። አሁን የሚጠቅምህን አምጣ። ቀጥል። በሌላ ሀዲስ ላይ ደግሞ ይሄው ቡሃሪ 6605 አሁን ያነበብነው ሌላ ነው፣ ይሄኛው ደግሞ ሌላ ነው። ምን ብሎ ተናግሯል መሰላችሁ? ደግሞ ሙሐመድ ሉክ አማርኛ ስለምትፈልግ አማርኛውን አድርጌልሃለሁ። ከአሊ ተተርኳል ይላል። ከነቢዩ ጋር ተቀምጬ ነበር፣ እሳቸውም መሬት የሚዋጭሩበትን ዱላ በእጃቸው ነበረ። ራሳቸውንም ዝቅ አደረጉና እንዲህ አሉ፣ ከእናንተ መካከል የጀሃነም ወይም የጀነት ቦታው ያልተጻፈለት አንድም ሰው የለም። ኦኬ፣ ጀነት ጀሃነም ተብሎ ሁላችሁም ላይ ተጽፏል እንድገቡ ማለት ነው። ከህዝቡ መካከል ያለ አንድ ሰው የአላህ መልእክተኛ ሆይ ታዲያ በዚህ ላይ አንደገፍን? ስራችንን አንተ ምን ይሉታል? ነቢዩም አይደለም፣ ይልቁንም ስራችሁን ስሩ፣ ለሁሉም ሰው ወደ ተጻፈበት ቦታ የሚያደርሰውን ስራ ይገራለታልና። ያ ምንድነው እሱ? ከእናንተ አላቸው ገነትና ገሃነም ያልተመደበለት አንዳችሁም የላችሁም ስላቸው፣ ታዲያ ስራችን ላይ መሰረት አናደርግም ወይ? የተመደበልን ተሆነ ምንገባው እዛ ከሆነ ስራችን መስራታችን፣ መጾማችን፣ መጸለያችን፣ መልካም ማድረጋችን ምንም አይጠቅመን ከሆነ እዚህ ላይ ማንደገፍ ከሆነ ምን ያደርጋል ብለው ጠየቁት። ስሩት። ለምን የምትሰሩት አለ። ቀላል ሆኖ ታገኙታላችሁ። ለዛ አስቀድሞ የመደበላችሁ መልካም እንድትሰሩ ይሆናልና ነው። ቀጥል። ኢብኑ ተይሚያ ቀጥል። አሁን ማቀጠል ትችላለህ። ምንድነው እዚህ ላይ ያለ ሀሳብ? አላህ አስቀድሞ የጀሃነምና የጀነት ብሎ ጽፎባቸዋል ብሎ ተናግሯል። ስለዚህ አንድ ሰው የገሃነም የጀነት ተብሎ ስለተጻፈ እዚህ ላይ ያለውን ሀሳብ ተናገር። ይሄንኑ አሁን እያልክ ያለውን ቀዳና ቀደር ይቀይረዋል ነው እያልክ ያለው? ደግሞ አይቀይረውም። ቆየ ምንም ያገናኘው ነገር የለም። ይህንን ቀጥል። ቅድሚያ አብራራ። ባይዘ ቀዳና ቀድር ይቀይረዋል የሚለውንም መረጃ ታመጣለህ። ፎር ሴክ ኦፍ አርጉመንት ብንቀበልህ እንኳን ማለት ነው። እሺ የሀዲሶችን ቁጥር ለያዛቸውና ቼክ ላድርግ እስኪ 65 96 ይሄንኛው አዲስ ቻሌንጅ አድርጎሃል። የአንተን ደግሞ እኔ ላፈርስብህ። ሱናን ኢብን መጃ 91 ክፈተው።
ቀዳና ቀድ ይቀይራቸዋል እያለ የሚፎክርበት ነው። የኔን ቼክ ታደርጋለህ፣ የአንተን ግን አፍርሼ ልላክህ። ምን ይላል? አንብበው። ሜሴንጀር ኦፍ አላህ ሲሄድ የአላህ መልእክተኛ እንደተናገረው ይላል ነቲንግ ኤክስቴንድስ ዋን ላይፍ ስፓን በት ራይቸስነስ ነቲንግ አፈርት ዘ ዲቫይን ዲክሪ በት ሰፕሊኬሽን ኤንድ ነቲንግ ዲፕራይቭድ ኤ ማን ኦፍ ፕሮቪዥን በት ሲን ዛት ሂ ኮሚትስ ይላል። ኦኬ። ስለዚህ ዲቫይን ዲክርን ሊቀይር የሚችል ምንድን ነው? እሱ አለ ሰፕሊኬሽን ጸሎት ነው። መለኮታዊ ምንድነው የሚባለው? መለኮታዊ የሆነ ቀደርን ውሳኔን ሊቀይር የሚችለው ጸሎት ነው ይላል። ግሬዱን አሳየን ክርስቲያን። ምን ይላል እብነ ተሚያ? ምን ይላል? ደይፍ ይላል፣ ግን ተሳስቷል እዚህ ጋር። አይካንት በዳይፍ መረጃ መመራት ጀመራችሁ። ማን የጻፈው እንደዚህ? ይሄ እኮ ትክክለኛ ሐዲስ እኮ ዳይፍ አትጠቀም። ለማንኛውም ልጨምርልህ፣ ጀሚያ ተርሚዚ ላይ ሂድለት። አሁን የከፈትከው ሱናኒ ብመጃ ነው አይደለ? ጀሚያ ተርሚዚን አንድ የከፈትልን። አሁን አንድ ዳይፍ አሳየናቸው። ሌላ የሚጠቅሰውን ደግሞ ኢብኑ ተይሚያን እናሳየው። ይሄም nothing turns back the decree except supplication and nothing increase the life span except righteousness ተመሳሳይ ነው። ይሄንንም የሚናገረው ከሰፕሊኬሽን ውጪ ከዱዓ ውጪ ዲክሪን የሚቀይር ውሳኔን የሚቀይር የለም ይላል። ግሬዱ ምንድን ነው? ኢብኑ ተይሚያ አንብብልኝ። ግሬዱ ምንድን ነው? ይሄን አላምንም እኔ የተሳሳተ ነው። እኔስ አይካንት ዳኢፍ ሐዲስ አትጠቀሙ። ለማንኛውም ይህንን ባትጠቀም ደግሞ ሳሂህ ቢሆን ደግሞ ቅድም እንዳሳየው ያላ ቃል በምንም አትለወጥም በሚለው መሰረት አንድ ከሱ ጋር ይጋጫል። አሁን ባሳየው ሐዲስ ደግሞ በቡሃሪ እና ሙስሊም ባለው መሰረት ማንኛውም ነገር ልትሞት አንድ እርምጃ ሲቀርህ ቅድሚያ በተወሰነብህ ምክንያት መልካም ስትሰራ ኖረህ እንኳን ገነት ልገባ አንድ እርምጃ ሲቀርህ ይላል። በደንብ አስብ። ልገባ አንድ እርምጃ ሲቀርህ መልካም ስትሰራ ቆይተህ ሙስሊም ሆነ አንድ እርምጃ ሲቀርህ ገና በእናትህ ማዕፀን ሳለህ፣ እሱንም አዲስ እናሳያለን ደግሞ ታስፈለገ ገና ሳትወለድ በአባትህ ወገብ ሳለህ አባትህ ከእናትህ ሳይገናኝ የገሃነምና የገነት ተብሎ ተጽፎብሃልና አንተ የተጻፈብህ የገሃነም ከሆነ ገነት ልገባ አንድ እርምጃ ሲቀርህ መልካም ስትሰራ የነበረውን አላህ ያጠፋውና ምን ያደርጋል? መጥፎ ትሰራለህ። ከዛስ ገሃነም ትገባለህ። በተቃራኒው ደግሞ ሰንበዲ የገነት ስራን ሲሰራ ኖሮ በደንብ አስብ። የገነት ስራን ሲሰራ ኖሮ ገነት ሊገባ ሲል አንድ እርምጃ ሲቀረው እሱንም ገሃነም ለመክተት ያንን መጥፎ ያሰራዋል። በተቃራኒው ደግሞ የገሃነም ስራን ሲሰራ ኖሮ አስቀድሞ የተጻፈበት ገና ሳይወለድ ገነት ትገባለህ ተብሎ ከሆነ ልክ አንድ እርምጃ ሲቀረው ገሃነም ሊገባ ሲል ጥሩ ነገር ያሰራውና ገነት ይከተዋል ይላል አዲሱ።